በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እግዚአብሔር ያሳየን በልብ ያዝ። ቅናት የሚባል ነገር እዚህ ውስጥ መኖር የለበት። ወደ ኋላ የቀረን እንምሰል እንዴ የተጀመረ ያቋርጧታል። ባይዘው በወሬ የናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። ይሁዳዎች እሳት ናቸው። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በሰላም የወለደችው ባይዘው ይሰውራል። አባትየው ለምን መሰለ? ሌሎቹስ እንግደለው አሉ ዮሴፍ። እግዚአብሔር በሰጠው ጉዳይ ነው የተጣለው። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። በቃ ሆኖ እግዚአብሔር አብሮታል። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ራስን እንደማጥፋት ቁጠር። ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። በዚህ አቋሙ እስር ቤት ገባ። ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። ብቻቸው እኮ ይሄድኩ ነው። እንዴት ነው የምነግሰው? ዕልምን የሚተረጉም አምላክ በሰማይ አለ። ስልጣን ወደ ይሰጣል እንዳይሰጥም እኮ እግዚአብሔር ይዋጋለታል። ከዛ እንዳያቁበት ፊቱን ጠራርጎ መጣ። እግዚአብሔር አይኑን ጣለበት። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ? እድል ከሰጣችሁ እግዚአብሔር አጠገባችሁ ያለው የሚወጣበትን እድል አመቻቹ። ዘፍጥረት 37 የዮሴፍ ታሪክ ነው። እንደው በእውነት ነው የምላችሁ እንደ መልእክት ነው ልቤ ላይ ቁጭ ያለ። ወንድሞቹ ጠሉት በሚል ሐሳብ ነው እና እዚህ ጋር እንግዲህ ሶስቴ ነው አይደል? በ11 ቁጥሩ 3 ጊዜ ጠሉት፣ አብዝተው ጠሉት፣ የባሰ ጠሉት፣ ቀኑበት የሚል በጣም በተደጋጋሚ በዚች ክፍል ላይ ያለ። አሁን እናንተ ውደዱ፣ ማንም ይጥላችሁ፣ እናንተ ውደዱ። አሁን እናንተ እኔ አሁን እዚህ ቤት እናንተ ሁላችሁም ዮሴፍ ናችሁ። እግዚአብሔር ይመስገን። ማንም የፈለገውን ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን፣ የእናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ። ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ። ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው። ለቅናታቸው የሚሰጠው ምላሽ በጎ ነገር ነው። በፍጹም የሚያደርገው ፕሪቴንድ እያደረግ አይደለም፣ እያስመሰል አይደለም። ጄኒውን ነው ዮሴፍ። ክብር ለኢየሱስ ይሁን። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ። ከዮሴፍ ጋር ነው አባቶች የሚገቡት። እግዚአብሔር ለአብርሃም የተናገረውን ትውልድ ለ4 ክፍለ ዘመን በሌላ አገር ይኖራል ያለውን ሪቫን ቆርጦ የአባቶቹን 400 ዓመት ቆርጦ የሚያስገባው እሱ። እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ሕልም አሳየ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ክፉ ቢሆን አያወራም። ተንኮል ቢያስብ አያወራም። ቀስ ብዬ ነግሰባቸዋለሁ ነው የሚለው። ጄኒውን ነው። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ሕልም አየው አለ። ምን አየ? እስቲ በለዋ ንገር። ልጁስ? አንተ አወራራቸው እኮ ያስታውቃል ሊያጠምዱት እንደሚፈልጉ። ልጁስ? በቅንነት 12 ነዶ አየው። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጥተው የእኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶዎች እና ትሰግዱልኝ አየዋል። ጎናቸው ያለ ሰው እግዚአብሔር ያሳየን በልብ ያዝ በሉት። እግዚአብሔር ያላቀደው ጦርነት ላይ አታስከፍት ብራዘር። ከኤልሳቤጥ መማር ጥሩ ነው። እኛ ሙሉ መጽሐፍ ቅዱስ እጃችን ላይ አለ። ዘፍጥረት ብቻ አይደለም፣ ሉቃስ ወንጌልም አለ። 6 ወር ራሷን ሸሸገችም ድብቅ አለች። ለምን እንዴ? ጥንት አይነዘዋል እንዴ የተጀመረ ያቋርጧታል። ባይዘው በወሬ ድብቅ ብላ ነገሩ ጽንስ መሆኑ እርግጠኛ ስትሆን፣ ምንም እንደማይፈጠር እርግጠኛ ስትሆን ብቅ አለች። እስከዛ ሰወረች። በሰላም የወለደችው ባይዘው ሰውራ። ዘካርያስ ራሱ አያስቀምጥም። ገብርኤል እኮ ዘግቶት ሄዶ እንጂ አስበዋል። ጎረቤት ባሏ እንደዛ ካረገ ለዛ ነው ድብቅ። ዮሴፍስ ምስኪን የዘካርያስን ታሪክ አያውቅማ። ኤልሳቤጥ የተደበቀችው ዮሴፍ አውርቶ መከራ መጣበት የሚለውን አንብባል። ሄዶ ስሰግዱልኝ አየው ሲል ጠሉት ይላል። ከዛ አባቱ ይወደው ነበር ይላል። ከዛ መሀል ላይ እንደገና ከዛ ድጋሚ ሕልም አየ። 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይህንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብን አባትየውን እስራኤልን ማለት ነው። አቆመውና ጓድ ወንድሞቹ እንዲደድሩ ዛሬም አየው አለ። ምን አየህ አልተልም? እስቲ ምን አየህ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ አንተ አለው ይላል። ቀጥሎ እሺ አለ ያዕቆብ።
እኔም አለው ስሰግዱልኝ አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው ይላል። ወንድሞቹ ውስጥ አሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀው ይላል። እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል። አባትየው ለምን መሰለ እግዚአብሔርን ያውቀዋል። አባትየው ወንድሞቹ አያውቁትም። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይሄንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። ሌሎቹስ እንግደለው አሉ ዮሴፍን። አንተ ወንድሞቹ እኮ ናቸው እንግደለው ሲሉ ዮሴፍስ ሮቤልስ አረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሸጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ ትራንዛክሽን እንሸጠው። ምን ጉዶች ናቸው። እሱ ብቻ ነው ምስኪን ታውቃል። እሱና ኢየሱስ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒዩን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። በገዛ እጁ ነው የሚጥለው፣ ማንም አይጥለው። እሱ ጄኒውን ከሆነ ግን እግዚአብሔር ይዋጋለታል። በዮሴፍ ፕሮግራም ውስጥ በሌላ አይነት ዲዛይን እግዚአብሔር ያለው ቦታ ያስገባዋል። ዮሴፍ ዲዛይን ውስጥ የለም። ባይዘው ከዚህ በኋላ ያለው ህይወት ዮሴፍ ዲዛይን ውስጥ የለም። እውነቴን ነው የምነግርህ። ቅናት የሚባል ነገር እዚህ ውስጥ መኖር የለበት። ገብቷቸዋል እያልኩ ያሉትን ቅናት፣ ይሄ መንፈሳዊ ቅናት ናና አይደለም። በወንድሞች ላይ አጠገብ ባለ ሰው ላይ ያለ ቅናት ገዳይ ነው። ሱሳይድ እንደማረግ ቁጠረው። ቅናት ካለ ላይ ራስን እንደማጥፋት ቁጠረው። ጄኒውን ኮንክስ ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል። እንዴ ያዩታል። እግዚአብሔር ብቅ ይላል። ታውቃለህ ልብ ንጹህ ሲሆን አለው ይላል። ቀና ስትል ሰው አይደለም የምታየው እግዚአብሔርን ሳይድ ያረግላል። እግዚአብሔር ሶስተኛ አላሳየውም። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ ሆነ። የተሸጠበትን መንገድ አሰባችሁት? ምን አይነት ዲስአፖይንትመንት። ተሸጠ። ትነግሳለህ ብለኸኝ ነው የምሸጠው? እነሱ ላይ ነው ትነግሳለህ ያልከኛው? ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው፣ አንተ አትመጣም ነው። መጥተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆኗል። ታውቃለህ ተሽጦ ሄደ። ከዛስ ጳጢፋራ የሚባለው ሰው እየገስጦት ከእስማኤላውያን የቤቱ አለቃ ባይዘው በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል ያስወጣል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውላል። ጳጢፋራ እንትን ሲል ተቀብሎ እየሮጠ ያደርሳል፣ ይመለሳል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። መጽሐፍ ሲናገር ላሳድግህ ነው አለው። ምን በቤቴ ላይ አለቃ ትሆን? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደውም መርዚ ኑሮ አይኑሮ ዮሴፍ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ፣ እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው ከሚስቱ በቀር ካንቺ በቀር ዮሴፍ ነው ያለው። ባይዘ ጳጢፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ካንቺ በቀር በጥሪቱ ሁሉ ላይ ሾመውኛል፣ አንቺን ግን አልሰጠኝ ሚስቱ። ከዛ በሙሉ በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ፣ አንተኛው ግን ወደ ስራ ትመለሳል። ያኛው ይሰቀላል። ምንም ይሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ፣ ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ወደ ንግስና ደና እየሄድኩ እያለ ይኸውልህ መልሶ ጣለኝ። እንደው እባክህ ታስወጣኝ ሲለው ያስ
እንትኑ ምንድነው ጠጅ አሳላፊው እንጀራ ቆጣሪው ነው የሞተው። ጠጅ አሳላፊው ምን አለ? እንደሄድኩ ልፈታ እንጂ እንደሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግስት ይገባ። ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። በቃ ዮሴፍ ተረሳ። ይሄን መንገድ 14 ዓመት ነው ሄደው ሰላያትን 14 ዓመት ነው የተሰቃየ። ከዛ እግዚአብሔር መቼ ሳይተውም አይደል አይተው አንተ ብትረሳው አይረሳ። በቃ ላንግሰዋል። በቃ የልጅ ጨርሷል፣ ተመርቋል። ላንግሰዋልና ፈርዖን ጋር ሄዶ ለሊት ልማሰል። አሁን ይኸውልህ ፕሮሰስ ተጠብቆ ነው ሲል ከእስር ቤተ መንግስት አሁን ርቀቱ ዮሴፍንስ ፕሮሰሱን ቆረጠው እግዚአብሔር። ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነውን በከብቶቹና በዛ በዛላዎቹ አሳየው። ፈርዖን ህልም አይቶ ተጨነቀ። ተጨንቆ ወሬው ማጆሮ ይደርሳል። ጠጅ ቀጁ ጋር ጠጅ አሳላፊ ምንድነው እሱ ቀምሶ ነው መርዝ እንደሌለው በዚህ እሱ ይቀምስና ትንሽ ደቂቃ ይቆማል። ካልሞተ ፈርዖን ይቀጥጣ። እንደሱ ነው ጠጅ አሳላፊ ማለት ደም ባይዘው ወይ ጠጅ አሳላፊ እየጠጣ የሚኖር እንዳይመስል ይቀምሳል። ካልሞትክ አጠጡኝ ይላል። ላብራቶሪ ማለት ነው መሞከሪያ ነው ባይዘው። አሁን ዘንድሮ ሰው ላይ ሞከር ማለት እና ሰውየው ፈርዖን ተጨንቋል። ታውቃለህ እየሰጡት ቢጠጣ ምንም አንተና አላለው። ጌታዬ ምን ነው አለው። ህልም አየሁ ባካ ነፍሴ ተጨነቀች። አሁን እኮ ለጠጅ አሳላፊ አይነገርም፣ ግን የመጨነቁን ብዛት እግዚአብሔር ደግሞ ዲዛይን ሲያደርግ እኮ ነው። ስንት ጠንቋይና መተተኛ እኮ አለ እኮ ህልም እየተነገረው የሚተረጉም። ለጠጅ አሳላፊ እንዴት ይነገራል? በጣም ተጨንቆ እኮ ነው። አሁን ፈርዖን የተጨነቀ መስሎት ነው። እግዚአብሔርስ ዮሴፍን ሊያወጣው ለአሁን ጠጅ አሳላፊ ምን አዩ ጌታዬ አሉ። 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ ወይ ጠጅ አሳላፊ አትሊስት አይ በረድ ብሎለታል። አሁን ይሄ እንትኑ ወይ ምን ነው አለው። ጌታዬ ይቅር ይበሉ ባይዘው ሰጣነው ይቅር ይበሉኝ አለ ንጉሱ ይቅር ይሉታል። ዮሴፍ ይበለው እንጂ ወይ አንድ ብራዊ እዛ እስር ቤት የዛሬ 2 ዓመት ድፍን 2 ዓመት ነው ረሷው የሚለው የዛሬ 2 ዓመት እኔና ያ እንጀራ የሚያበዛው እንጀራ አብዥ ነው የሚለው እንጀራ ቆጣሪው ጋጋሪም ሊሆን ይችላል። እንጀራ አብዡና እኔ ህልም አየን። ያየናትን ህልም ነገር ነው ፈታት። እንደፈታው ሰውየውን እርሶ ወስዶ ሰቀሉት። እኔን ይኸው እዚህ አቆመውኛል። እና አንድ ብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው። ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው ሲል መጽሐፍ ሲናገር እኔ በጣም የምወደው የዘፍጥረቱን ሳይሆን የመዝሙረ ዳዊት መዝሙር 104 ላይ ንጉሥ ልኮ አስፈታው የሚለው መልእክተኛ አይደለም የሚለው ንጉሡን ላከ። እግዚአብሔር ነው ላኪያ። አሁን ንጉሡ ልኮ ማለት ብቻ አይደለም፣ ንጉሡ ተልኮ እግዚአብሔር ከፓላስ ወደ ፕሪዝን ማለት ሄዱ። ንጉሡ የጠበቃዎች አቤት ሲሉ ዮሴፍን አምጡት ሲል ስማ ገብተው ቼክ ሲያደርጉ ጺሙ አድጎ ጸጉሩ አድጎ ልብሱ ቆሽሿል እና ንጉሥ ፊት መቆም የሚችልበት አይደለም። መዛስናገ ጸጉሩን ሲያስተካክሉት አስቸኮሉት ይላል። ታውቃለህ አሁን ጸጉር ቤት ሲገቡ ምን ያህል ሰዓት እንደምቆዩ አንዳንዶቻችሁ ናቃል። ዮሴፍንስ ምልጥ ልብሱ ሁልቁ አዲስ አልብሶ ለንጉሥ እንደምትመጥነው ነው። ምን ተፈጠረ ይላል ዮሴፍ። ባይዘው ምን ተፈጠረ ህልም አለመዋል ንጉሡ ጧት ሄደህ ትፈታለህ የሚል ራእይ አላየማ። እሱም ሰርፕራይዝ ነው የተደረገው። ባይዘው እግዚአብሔር ሰርፕራይዝ አድርጎት ነው። አንተ አልጠለው አንከብከባው ንጉሡ ፊት ፈርዖንን አይቶት አያውቅም። ጳጢፋራን ነው የሚያየው። አሁን በጳጢፋራ ቤት በኩል ቢሆን እኮ ነው ልክ የሚሆነው። እግዚአብሔር ህግ ሰብሮ ቀጥታ ፈርዖን ወሰደ። በጠባቂ በምን የድሮ ደግሞ ነገስታት ባይዘው አማልክት ናቸው። ፈርዖን ማለት የበኩራት አምላክ ነው፣ ንጉሥ ብቻ አይደለም። አትጠጋው። ዮሴፍ ፊቱ ቆመ፣ በደረቱ ለጥ ብሎ አቤት ጌታዬ አለው። ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አለው። ጌታዬ አለው ህልምን የሚተረጉም አምላክ በሰማይ አለ። እኔ አይደለሁም አለው። አየ ዊዝደም አየ። ኧረ ምን ችግር አለ? ጸልየና ወርዷል ነው ያለው። አነካኩኝ ንጉሥ ቢሆንም ኧረ እኔ አይደለሁም አለ። ከፈለጉ ቢመልሱት ይሻሏል ክብር ወስዶ ከሚቀሰፍ ህልም የሚፈታ አምላክ በሰማይ አለ ሲለው ፈርዖን ትክክል ነው እንጂ ለአምላክነቱማ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን ህልም። ከዛ ሲነግረው ዮሴፍን ተረጎመለት። ሲተረጉም አንተ እኔ እዚህ ውስጥ መቼስ በኋላ ትነግሩኛላችሁ ስልጣን ወደ ይሰጣል እንዳይሰጥም እኮ ፈርዖን ስሜት የሆነ እንደዚህ ያለው አንተ አለው። አቤት ዛሬ እኮ ከእስር ቤት የመጣው ጧት እኮ እስር ቤት ነበር ባይዘው ተጣጥቦ እኮ ነው እኮ የመጣው። ገና እኮ መምጣቱ ነው። ገና እኮ እስር ቤት እኮ ባይዘው ጠቅልሎ ያላወጣው እኮ ልብስ ሁሉ አለ። ገና እኮ ቀጠሮ ያዘ። እኔ እኮ ህልም የሚፈታለት ስንት እስረኛል ትሰቀላለህ ትፈታለህ የሚባል ቆሞ እያለ እኔ ፈርዖን አለው። አዎ በወንበሬ ይበልጣል። ተዛስ ግብፅን ግዛት የወደድከውን አርግ። እንደውም ዮሴፍ ምንድን ነው ያለው? ጠቢባኖችን ይፈልግና ንጉሥ እህሉን ለ7 ዓመት ያከማቹ፣ የሚቀጥለውን 7 ዓመት ደግሞ ከዚህ ይመገባል። ጠቢባን አዘጋጅ ሲለው
ይህንን ለማድረግ አንተ ሚሻል የለም። እስረኛውን ፊት ለፊቱ ሲያገኙ የአምላክ መንፈስ በላይ ላይ ያለ እግዚአብሔር አብሮ ካለ ምራት ግብጽን አለ። እኔ ፈርዖን ስሜ ብቻ ይበልጣል። እኔ ስሜ ፈርዖን ነው፣ ንጉስ ነኝ። አንተስ ሙሉን ግብጽን ውሰዳት ብሎ ሾመው። እህል እየገዙ እያለ ዮሴፍ ደግሞ ወዲያው ነው ቆዳ የቀየረው። ወንድሞቹ አላወቁትም የሚል ቃል እሱ ሳወቃቸው ወንድሞቹ መጡ። ዮሴፍ የንግስና ልብስን የለበሰው አንተ ቀይር፣ ጸጉሩ ፊቱ ወልወል ያበራል። እኚህ ደግሞ የትኛው ልዑል ናቸው ይላሉ እነ ይሁዳ ሸጡ። በልቷል እኮ ሸጦት ስል ደግሞ የትኛው ልዑል ናቸው አወቃቸው። ከዛስ ወንድሞቹ እንደሆኑ ሲያቅ ምን እንዳደረገ ቆይ ጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ። ወንድሞቼ በህይወት አሉ። ጂሰስ ሸጠውት ይወዳቸው። ልብህን ቼክ አርግ። እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አርግ። ሪቬንጅ አያስብም። ታውቃለህ አገኘዋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። ኧረ አይደለም በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ከተተነዋል ሲሉት አልመሰለኝም። አውቆ ነው ይላል። ሙሴ ነው አውቆ ነው ብሎ ይጻፍ። በልቡ እንደዚህ ያለ ቢንያምን ይዘውት እስኪመጡ ድረስ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣችሁታል። እናንተ ፊታችሁ ራሱ ያስታውቃል። ምግብ ፍለጋ አይደል ረሃብ ያጠወለገውን ሰውዬ እግዚአብሔር ታውቃለህ ስልጣን ብቻ ሳይሆን ጥበብም ሰጥቶታል። በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁ ደግሞ ይቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ ውስጥ አስቀመጠ። ከዛ እህሉን ጫኑላቸው ብሎ አስጫነ። የሆነ አንዱን ነው ሁለቱን አስቀረና ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት፣ ያዕቆብን ነገሩት። አንድ እዛ የግብጽ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ እንትናን ይዞታል እና ቢንያምን ይዘን ወስደን ነው የምናስፈታው ሲሉ ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ልታስበሉብኝ ነው አለ። እሱ ካልመጣ በቀር አለቅም። እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድሜ ብሎ አለቀሰ። ወንድማቸው ዮሴፍ እንደሆነ አወቁ። ዮሴፍ እዚህ ምን ትሰራለህ አንተ? ይሄ እንትን አለ አይደል? ምንድነው ምን ቢረሳ ምን አይማይስ አንተ እርሱት ታርገውታል። ነግሳ ነው ሻጣውት ነግሳ እንግደለው ያለው ሁሉ ቆል አለቀሰ። ወንድሙን አቀፈ። ሂዱና ለአባቴ ልጅ ዮሴፍ በህይወት አለ በሉት ይዛችሁት ነው ብሎ ሰረገላ አርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት። ልጅ ዮሴፍ በህይወት አለ። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ። ልጄ ዮሴፍ በህይወት አለ። አዎ በግብጽ ምድር ላይ ገዢ ሆኗል አሉት። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀ። እሱ ያውቀዋል፣ አባት ነው። ወንድሞቹ ባለው አቀፈው፣ ደረቱ ውስጥ አስገብቶ አለቀሰ። በእርጅናዬ አልቀሽ ወደ መቃብሬ ልገባ ነበር። ዮሴፍስ ሁለቱ ልጆቹን ይዞለት መጣ። ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካቸዋለሁ፣ ያንተ ልጆች እባርካቸዋለሁ። የዛን ቀን እኔ ሙሴ ለምን እንዳልጻፈው አላቅም እንጂ ወንድሞቹ አሁን ምንድነው የሚሆኑት? ደም ለውሰው ወስደው አብሮ የበላ ያለኩ አለ። እነሱ ቁልጭ ይላሉ መሃል እንዲህ ይላል። አባትና ዮሴፍ ደግሞ ያለቅሳሉ። ቢንያምን መሃል አስገብተው ኤፍሬምና ምናሴን አምጥተው ያየው ህልም ያሳየው መከራ ብዙ ነው። የሰጠው ክብር ግን ወደር የለውም። ከሁሉም የሚበልጠው እግዚአብሔር አብሮት ተራመደ። እግዚአብሔር ከዮሴፍ ጋር አብሮ ኖረ። ዮሴፍ በግብጽ ምድር አረጀ፣ እድሜ ጠገበ። ሊሞት ሲል ሰበሰባቸውና እንደዚህ አላቸው፣ እግዚአብሔር መጎብኘትን ይጎበኛችኋል። ለእስራኤል ይሄ ምድር የእናንተ አይደለም፣ እግዚአብሔር ይጎበኛችኋል አላቸው። ስሙ ምን እንዳለ ታውቃላችሁ? እግዚአብሔር ሲጎበኛችሁ አጽሜን ይዛችሁ ከዚህ ምድር ውጡ። እዚህ ምድር የፈርዖኖች መቃብር ውስጥ ነው ያስቀመጡት። ያኔ የሚወጣው ትውልድ ይዞኝ ይውጣል። እዚህ ምድር እንዳታሳርፉኝ፣ እማርፈው እግዚአብሔር ለአባቶቻችን ቃል የገባበት ምድር ነው ብለው ከ400 ዓመት በኋላ ሲወጡ ባይዘው የዮሴፍን አጽም ይዘውት ወጡ። ኢያሱ መጽሐፍ ላይ የዮሴፍን አጽም ወስደው በተምናሴራ ይሁን ብቻ በሱ ርስት ላይ አሳረፉት። ሙሴን ጨምሮ በጣም ታላላቆቹ ምድረ በዳን የቀሩት ዮሴፍ በአጽሙ ከነዓን ገባ። አጽሙ ወረሰ። ሂወዝ ፕሮፌሳይ ተንብዮ ነበር። ትጎበኛላችሁ። ያኔ ስትጎበኙ የሚጎበኘው ትውልድ ይዞ ይሂድ። እንደዚህ በአይኔ ባላየው አጥንቴ ግን ይረፍ። እግዚአብሔር ካላችሁ ይፈጸማል። ልባችሁን ቼክ አድርጉ። ንጽህናችሁን ቼክ አድርጉ። ልቤ ክፋት የለውም። ልቤ ተንኮል አያስብም። ጄኒውን ነኝ።
እንደዛ ከሆነ ልባችን በእውነት ነው የምላችሁ እንታለል፣ ያመለጠን ይምሰል፣ የቀረብን ይምሰል፣ ወደኋላ የቀረን እንምሰል፣ ምንም ሁኑ ልባችሁ ንጹህ ከሆነ በጣም ከፊት ረጅም ርቀት ሮጦ ያያችሁት ሰውዬ የሆነ ቀን ወደኋላ ታዩታላችሁ። እግዚአብሔር እድል ቢሰጠኝ የምትሉት ነገር ካለ እድል ቢሰጣችሁ ባርኩ፣ እድል ቢሰጣችሁ መርቁ። እግዚአብሔር እድል ከሰጣችሁ አጠገባችሁ ላለው ሰው በር ክፈቱ። እድል ከሰጣችሁ እግዚአብሔር አጠገባችሁ ያለው ሰው የሚወጣበትን እድል አመቻቹለት።